ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 ዓመት የተገነባት ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? ምን ትላለህ? አንዴ እንኳን Shut the fuck up! I told you, shut the fuck up! አልሰማህም? ፎቃቃው እያለውላ ነው የኔ ባጀ ጆርጎ የኔ ሊዮኔል ሜሲ ኩኛዬ ኢመሬት ሜዳ የኔ መለማመጃ ነው አባቴ። ሁለተኛ ጋር እንግዲህ ከበኋላ ከማንቼ ጋር ትከጃ ትለጋጋ አታገኝም። ግሎሪ እንችላለን። ግባ እናውጣው። አየዋ ምን አይነት ወንድ ክለብ እንደምደግፍ። ይሄን ክለብ ስለምደግፍ ነው ሳወራብህ የነበረው ሳምንት እስከ ሳምንት። ሬኑ ካትዛት ማንቸስተር ዩናይትድ ነው የምትደግፍ? አዎ ማንቸስተር ዩናይትድን ስለምደግፍ ነው ስስትብህ የነበረው። በኢየሱስ ክርስቶስ ስም ምንድነው የተፈጠረው? አንተ እኮ ነህ ተጭነህ የዋንጫ ቡድን ጎል ማስቆጠር የነበረብህ። ባለቀ ደቂቃ 5 ጎል አስቆጥሬ ነው ያሸነፍኩ። 5 ጎል፣ ሁለቱንም እኔ ነኝ ያስቆጠርኩልህ። አንተ እኔ ላይ ልታገባ አትችልም። እንደ ዛሬ ተቃጥያ አላቅም ነው በዚህ በበከተ ክለብ 3 ጎል በሜዳችን 3 ጎል ይገባብናል። በዚህ በበከተ ክለብ ምንድነው ከቦክስ ውጪ ማስመታት? ከቦክስ ውጪ ኳና አስመታም ነበር። 2 ጎል ከቦክስ ውጪ ዙሩን እንዴ ትልቅ ጨዋታ ላይ የምታስበላን ምንድነው ማን? አረ እንደዚህ ተቃጥያ አላቅም። ውይ አረ ወይኔ በዚህ ክለብ የበከተ ክለብ ነገ ሄዶ በማንም በሚሸነፍ ይጮህብኛል እነዚህ። በሜዳ በማንቸስተር ዩናይትድ ኧረ ማንቼ በዘንድሮ ዋንጫ ካልበላ 100 ዓመት
ክለብ ሳይፈርስ ቢቀጥል እድሜ ልክን ዋንጫ በላል። እድሜ ልክን። ምን አይነት በጠጥ የሆነ አሰልጣኝ ነው? ምን አይነት ሽንታም ቅዘና። ጎላ ገብተህ ትከላከላለህ በሜዳ ለጣፋሽ አስገብቶ የሚያናድድ ውጤት። የእውነት መቆጨት አለባችሁ። ምንም ማጽናናት አያስፈልግም። መረገጥ ያለበት አርሰናል ዛሬ መረገጥ ያለበት። ማንቼ ይለያል። ምን አይነት ጎል ነው ኩኛ? እረ ዶርጉ ዛሬ ይለያል። እረ ይለያል። ያረ ይለያል። እድሜ ልክን ዋንጫ በላል። ይሄን አመት አሳልፈህ ከሰጠህ እድሜ ልክን ነግሬሃለሁ። በጫጭውና አርቴታ ማንቸስተር ዩናይትድ ዲ ፒኤስጂ ነው ያየነው። ማንቸስተር ዩናይትድ ምንድነው? ከየት ነው የመጣው ይሄ ሰውዬ? የኛ አሞሪ ምን ነው የምፈልገው? አሞሪ የሚመለስልን ዲ የኛን ውጤት አላያችሁም እንዴ? ትላንትና እኮ እኛ 3-2 ነው የተሸነፍነው እኮ። እናንተም ከኛ እኩል ነው እየተከታተልን ነው የምንሄደው እኮ። እንዴ ማንቸስተር ዩናይትድ ኧረ በስመ አብ ኩኛ ቃል የለኝም። ቢስሚላህ ወይኔ እንዴት እንደሚያስጠላ ሙሉ ቡድኑ በቃ ዙቤሜንዲ ወላ አርቴታ ወላ ምናምን። አረ ቢስሚላህ እንዴት ነው አቃጠላችሁ። ጀማል ይሙት አቃጠላችሁ። ምንም ነው ደስ ማን ነው? ስናጠቃ ደስ አንል፣ ስንከላከል ደስ አስጨሳችሁን እናንተ። ሶስት ጎል ከገባብን 3 አመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን በትርፌ። ወይኔ እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ። ታውቃላችሁ አመመኝ ማለት ነው። ማለት ምን አይነት ማለት እኛን ለማሸማቀቅ ቁርጡ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቁርጡ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ። የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም? እንዳለ ይሄ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም? ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት። ኧረ በስመ አብ ታመምኩ፣ በቃ ታመምኩ። እግዚአብሔር ነው የምላችሁ ታመምኩ። አልደበረኝም፣ ምንም አልመሰለኝም። ነድጃለሁ፣ ተቃጥያለሁ። እንዲህ ይቻላል እንዴ? እንዲህ ይቻላል? ቀርቦልህ ምግብ ብላ እየተባልክ አልበላ፣ ተጠቅልሎልህ ጉረስ እየተባልክ አልጎርስም። ኧረ ምን አይነት እንዴ! መለሳለሁ በሌላ ቪዲዮ። ቢስሚላህ ምን አይነት ዩናይትድ ነው ያየነው? የሊጉን መሪ አርሰናልን በሜዳው የኔው ማን ዩናይትድ ካምባክ አርጎ 3-2 አሸነፈ። ዶርጉ የኔ አባት፣ ካሪክ የኔ አባት አንደኛና ሁለተኛ ያሉትን የሊጎቹን መሪዎችን እያከታተለ ገለባቸው። ትችላለህ ዩናይትድ። ትልቅ ነገር ሆኖ አይደለም አርሰናልን ማሸነፍ፣ ግን በቃ አሳየን ካሪክዬ። ከዚህ በኋላ እንደው የፈለከውን ነው የምልህ። እንዴ ማቲያስ ኩኛ እንዴት ነው ያለው? ቢስሚላ አርገበገበው እኮ አይገልጸውም። ምንም አርሰናል ማሸነፍ ትልቅ ነገር ሆኖ አይደለም። አሁንም እነግራችኋለሁ፣ ግን ጎሎቹ በጣም ነው የሚያምሩት። ታውቃላችሁ ብዙዎች ግምት የሰጡት ለማን እንደሆነ። ግን ዩናይትድ ሞተ ስትለው አለ ይነሳል። ቢስሚላ ኧረ ካሪክ ያንተ ውለታ በዛብኝ እኮ ነው የምላችሁ። ዩናይትድ ፋሚሊ እንኳን ደስ ያላችሁ በድጋሚ። ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ አዳርሱ። ዓለም ላይ በሙሉ ይሄ ቪዲዮ መድረስ አለበት። እውነት በጣም ደስ ብሎኛል። በድጋሚ እንመጣለን። ግሎሪ ማን ዩናይትድ
ምንድነው የተመለከትነው ጋይስ? ምን አይነት ጨዋታ ነው? ማንቸስተር ዩናይትድ በ23ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ ኤሚሬትስ ድረስ በመጓዝ የእንግሊዝ ፕሪሚየር ሊግ መሪውን አርሰናልን 3-2 በሆነ ውጤት ማሸነፍ ችሏል። እብደት የሆነ ጨዋታ ነበር የተመለከትነው። ማይክል ካሪክ ሁለተኛ ጨዋታውን በድጋሚ ድል ማድረግ ችሏል። የማንቸስተር ሲቲን የዋንጫ ህልም አጨልሞ ነበር። መልሶ ደግሞ መሪውን አርሰናል አሸንፎለት የዋንጫ ህልሙን አለምልሞለታል ማለት ይቻላል። ምን አይነት ጌም ነበረ ግን የተመለከትነው? አርሰናሎች በዚህ ጨዋታ ላይ ሊሳንድሮ ማርቲኔዝ በራሱ መረብ ላይ ባስቆጠረው ጎል አማካኝነት 29ኛው ደቂቃ ላይ 1-0 መሪ መሆን ችሎ ነበረ። ከዛ በኋላ ዩናይትዶች በእምቤሞ አማካኝነት በዙሚ እንዲሰጥ የተገኘች ኳስ 37ኛው ደቂቃ ላይ አስቆጥረው አቻ መሆን ቻሉ። በድጋሚ ሁለተኛው አጋማሽ እንደተጀመረ በመጀመሪያዎቹ 5 ደቂቆች ጥሩ የነበሩት ዩናይትዶች በፓትሪክ ዶርኩ በጣም አስደናቂ ሆነች ጎል አስቆጥረው 50ኛው ደቂቃ ላይ 2-1 መሪ መሆን ቻሉ። ታዲያ ጨዋታው ሊጠናቀቅ ጥቂት ደቂቆች በሚቀሩበት ሰዓት ላይ 84ኛው ደቂቃ ላይ ሚኬል መሪኖ መድፈኞቹን አቻ ማድረግ ችሎ ነበር ተቀይሮ ገብቶ። ነገር ግን ዩናይትዶች ተቀይሮ በገባው በማቲያስ ኩኛ አማካኝነት ሌላ አስደናቂ ጎል በማስቆጠር ጨዋታውን 3-2 ማሸነፍ ችለዋል። በዚህ ጨዋታ ላይ ዩናይትዶች ያገኙትን እድል በመጠቀሙ ረገድ በጣም ክሊኒካል ነበሩ። ይዘውት የገቡትን የጨዋታ መንገድም በሚገባ ተግብሮ ተጠቅመው ወጥተዋል ማለት ይቻላል። በአንጻሩ መድፈኞቹ አርሰናሎች ሜዳ ላይ መተግበር የፈለጉትን ነገር ተግብሯል ብሎ ለመናገር አስቸጋሪ ነው። በቂም የግብ ዕድል ፈጥሯል ብሎ ለመናገር በጣም ከባድ ይመስለኛል። ከተሻጋሪ ኳስና ከሴት ፒስ ነው በዚህ ጨዋታ ላይም በድጋሚ ጎል ማስቆጠር የቻሉት ማለት ነው። ሴኒ ሌመንስም አንዳንድ ጥሩ ሴቮች ነበሩት። ለማንኛውም መድፈኞቹ አርሰናሎች ከማንቸስተር ሲቲ እና ከአስቶን ቪላ በ4 ነጥብ ከፍ ብለው በ50 ነጥብ አንደኛ ደረጃ ላይ ተቀምጧል። ዩናይትድ ወደ ቶፕ 4 በመግባት በ38 ነጥብ አራተኛ ደረጃ ላይ ተቀምጧል። ካሪክ አስደናቂ አጀማመር በማንቸስተር ዩናይትድ ቤት እያስመለከተን ይገኛል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ዩናይትድ አርሰናልን በልጦ ችሎ ቅብርር ብሎ አሸነፈ። ብልጥ አርጎ ማለት ነው። ምንም ወደዛም ወደዚህ ማለት አያስፈልግም። ማንቸስተር ዩናይትድ በልጦ አርሰናል አሸነፈ። ዙቢሜንዲ ምንድን ነው ያደረገው? ይሄን ነገር ሲያደርግ የመጀመሪያው አይደለም። ቶተናም ላይም አድርጎታል። አርሰናል 4 አገባ እንጂ ጥሩ ምሽት አላሳለፈም ዙቢሜንዲ። የዚህ ሁሉ ቀውስ መነሻ ሰው እሱ ነው። አርቴታ አርሰናልን እዚህ ያደረሰው አርቴታን የመናገር አቅም የለንም። ግን የዛሬውን ጨዋታ ብቻ ነጥዬ አንድ ነገር ልንገራችሁ። ምን አይነት ቅያሬን የቀየርከው አርቴታ? ፈርስትሬሽን ውስጥ የድንጋጤ ቅያሬ ማንቸስተር ዩናይትድ ሲያስደነግጥክ የድንጋጤ ቅያሬ 4 ተጫዋች ባንዴ ማለት ነው። ኢዜን ላለፉት ስንት ጨዋታዎች አይን ላፈር ብለው ላይክ አልፈልግም ብለው ስደነብር ለችግር ጊዜ አስገባው። አትሊስት ስሞክሮ እንኳን አልነበረም። ምን አይነት ቅያሬ ነው የቀየርከው? ቡካዮ ሳካን ያለ ተፈጥሮ የቦታው ኑኔ ማዶኬ በዛ ጋር ይህን ችግር ተመልክቻለሁ አርቴታ ላይ። ሁላችንም የእግር ኳስ አፍቃሪያን ከወንበራችን ተነስተን ለካሪክ ማጨብጨብ አለብን። ገና ስራ ጀመረ። የሊጉን አንደኛና ሁለተኛ ቡድን ከሚገርም ብቃት ጋር ነው ያሸነፈው። ካሪክ ትልቅ ቢግ ሪስፔክት የሚገባው ኮች ነው። የትም ላይ ያደርሰው ይችላል ዩናይትድ። ላደረገው ነገር ግን ክሬዲት ልንሰጠው ይገባል። ምን አይነት መግነጢሳዊ ጎል ነው ያገባው! የማሸነፊያ ጎል መሆኑን ደግሞ ስታስቡት አንድ እኩል ሆኖ ሁለተኛ ጎል ደግሞ መሆኑን ስታስቡት ጎሉን ይለየዋል። አንግሉን ነው ያናጋው። የሚገርም ዶርጉን እያየን ያለ በካሪክ ስር ማለት ነው። ዩናይትድ ብራያን ሙቤሞን ቆንጆ አፈሳን ያፈሰው ከብሬንትፎርድ ቆንጆ አፈሳ። የሚገርም ተጫዋች እስካሁን ድረስ ማለት ነው። ዩናይትድ ተጫዋች አስፈርሞ አይሳካለትም አይደል? የተሳካለት የሚገርም ተጫዋች። ምን አይነት ተጫዋች ነው እናንተ! አገኘ የጨረሰበት መንገድ ተረጋግቶ ማለት የሚገርም የማሸነፊያ ጎል በኋላ አስገራሚ ዳንስ ብራዚሎች ይታወቃሉ በዚህ ማለት ነው። ማቲያስ ኩኛ ከቦክስ ውጭ 3ኛ ጎል 2 እኩል ሆነክ ኤሚሬትስ ላይ የሊጉ መሪ ላይ የሚገርም ጎል። የእናንተን አላቅም፣ እኔ ግን ጨዋታውን ትኩር ብዬ ነው ያየሁት። የኔ ማን ኦፍ ደ ማች የጨዋታው ኮከብ ሃሪ ማጉዌር። ተጠባቂ ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። ማንቸስተር ዩናይትድ አስገራሚ ዩናይትድ ነው የተመለከትነው። ጨዋታውን እንደተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኧረ አርቴታ ዋንጫ ልትበላ አይደል? ኧረ ስለመድኃኒዓለም በቃ ልክ አይደለ ዙቢ አይወጣም። እሱ የእግዚአብሔር ቃል አይሻራም። ኧረ ወይኔ መቃጠል የሌለብን 3 ጎል ካሸነፈን
ራፈር ብላ አሁን ዶላ ያሰራብን እዛው ሄደ ሲቲ ቤት ሄደ መተትህን አስለቅቅ እሺ አክብራችሁን ለመጣችሁና በነበረው ችግር ደግሞ ተናዳችሁ ሄዳችሁ በሙሉ በጣም ይቅርታ እንጠይቃለን። ከዛ በኋላ ማስተካከለን ደግሞ አብራችሁን ላያችሁ በሙሉ በጣም እናመሰግናለን። ለቀጣይ አስተካክለን በሰፊው እንገናኛለን። አርቲስት